ሰላም ጤና ይስጥልን ተመልካቾቻችን ዛሬ ፒያሳ ላይ ስለሚሸጡ የንግድ ሱቆች መረጃ ደርሶኝ እሱን ላጣራ ነው የመጣሁት አብረን እናጣራለን ሰላም እንዴት ነሽ ሰላም ራስሽን አስተዋውቂልን የንግድ ሱቆች ደግሞ ፒያሳ ላይ እየሸጣችሁ እንደሆነ ሰምቼ ነው የመጣሁት ሰፋ ያለ መረጃ እንድትሰጪኝ ፈልጌ ሰላም እንዴት ነህ እንኳን ደህና መጣ እኔ ኢክራም ጌታቸው እባላለሁ የቴምር ሪል ስቴት የሽያጭ አማካሪ ነኝ ድርጅታችን ደግሞ ቴምር ሪል ስቴት ይባላል በሪል ስቴት ዘርፍ ላይ የ7 አመት ልምድ አለው በዚህ በ7 አመት ውስጥ 6 ሳይቶችን ሙሉ በሙሉ ሰርቶ አጠናቆ ያስረከበ ድርጅት ነው ይሄ ማለት በ7 አመት ውስጥ ከ340 በላይ የሚሆኑ አባወራዎችን የቤት ባለቤት አድርገናል ማለት ነው አሁን ላይ ደግሞ የንግድ ሱቆችን በብዛት ፒያሳ ላይ እየሸጥን እንገኛለን እሺ በጣም ጥሩ እኔ በርግጥ ሰምቼ የመጣሁት የንግድ ሱቆችን ነው ፒያሳ ላይ ያሉትን ስለሱ ሰፋ ያለ ዘርዘር ያለ መረጃ እንድትሰጪኝ ነበር እሺ እውነት ነው ፒያሳ አካባቢ ነው የንግድ ሱቆችን እየሸጥን ያለ ነው ፒያሳ አድዋ 00 ወይም የጊዮርጊስ አደባባይ የምንለው አካባቢ ማለት ነው አብዛኛው ሰው መረጃ አለው በያስባለሁ የኮሪደር ልማቱ መጀመሪያ ሲጀምር ከፒያሳ ነው የጀመረው አይደለም ፒያሳ አካባቢ የነበሩ የንግድ ሱቆችን እንዳለ አፍርሶ መንግስት ከዛ ነው የኮሪደር ልማቱ ይሄ አድዋ 00 ሴንተር ዋና መነሻው እዛ ነው ሶ የኛ ሪል ስቴት ከኮሪደር ልማቱ ጋር የተያያዘ ነው ይሄ ማለት መንግስት ይሄን ፕሮጀክት ሲጀምር መጀመሪያ ከፒያሳ አካባቢ ጀመረ ፒያሳ አካባቢ የነበሩት የንግድ ሱቆች በማንሳት ነው ቦታውን ለጨረታ ወጣው ጨረታውን ደግሞ ኦልሞስት 4700 ካሬ የሚሆነው ቦታ የኛ ድርጅት ቴምር ሪል ስቴት ነው ያሸነፈው ሶ እዛ ቦታ ላይ ነው አሁን እየገነባን ያለ ነው ግራውንድ ፕላስ 5 የሆነ እጅግ ዘመናዊ ሞል ነው እየገነባን ያለ ነው እዛ ቢልዲንግ እዛ ቦታ ላይ በጣም አሪፍ እንግዲህ የኮሪደር ልማቱ ፒያሳን ምን ያህል እንደቀየራት ሁላችንም የምናውቀው ነው ሶ ምን አይነት ገበያ ሞል ነው የምትገነቡት የካሬ አማራጮቹ ያከፋፈሉ ሁኔታ እሱን ደግሞ ዘርዘር ብታረጊልን ደስ ይላል የገነባን ያለ ነው እጅግ ዘመናዊ የሆነ ትልቅ ሞል ነው የመንግስትም ዋና ዓላማው ፒያሳን ከመርካቶ ቀጥሎ ሁለተኛው የገበያ ኤሪያ ማድረግ ስራ ነው ሶ ፒያሳ አካባቢ የነበሩ የንግድ ሱቆችን በዘመናዊ መልኩ በሞል መልክ ሁሉንም አንድ ላይ መሰብሰብ ስራ ማለት ነው እየሰራን ያለ ነው ሶ ሁሉንም ፋሲሊቲ ያሟላ ሞል ነው የምንገነባው 4 ሊፍት አለው ህንጻው 2 ደረጃ አለው ባክአፕ ጄኔሬተር የራሱ የሆነ ትራንስፎርመር አለው 2 ቤዝመንት ፓርኪንግ አለው ለኮሜርሻል ተገልጋይ ማለት ነው ይሁን ሶ እጅግ ዘመናዊ ሞል ነው የምንገነባው ወደ ካሬ ሁኔታው ስመጣ ሙሉ ቢልዲንጉ ላይ 20 ካሬ ንግድ ሱቆች ነው ያለው ሙሉ ማለት ነው ከግራውንድ እስከ 5ኛ ፍሎር 20 ካሬ ንግድ ሱቆች ናቸው ሜቢ ግን መርጅ አድርጎ ሰፋ ያለ ካሬ መግዛት ለሚፈልግ ሰው 40 ካሬ በማድረግ መግዛት ይችላል ሁለቱን አንድ ላይ መርጅ በማድረግ ማለት ነው ወደ ዋጋውና አከፋፈል ሁኔታው ስመጣ ደግሞ ያው ኮሜርሻል ስለሆነ እንደየፍሎሩ ይለያያል ዋጋው ለምሳሌ ግራውንድ ፍሎር ላይ 20 ካሬ ንግድ ሱቅ ሙሉ ክፍያው 7 ሚሊዮን ብር ነው የሱ ቅድመ ክፍያ አሁን ላይ ደንበኞች የሚከፍሉት 2 ሚሊዮን 800 ሺህ ብር ነው አንደኛ ፍሎር ላይ ሙሉ ክፍያው 5 ሚሊዮን 500 ሺህ ብር ነው ቅድመ ክፍያው 2 ሚሊዮን ብር ነው ሁለተኛ ፍሎር ላይ ሙሉ ክፍያው 4 ሚሊዮን 800 ሺህ ብር ነው የሱ ቅድመ ክፍያ 1 ሚሊዮን 500 ሺህ ብር ነው ሶስተኛ ፍሎር ላይ ሙሉ ክፍያው 4 ሚሊዮን 200 ሺህ ብር ነው የሱ ቅድመ ክፍያ 1 ሚሊዮን 200 ሺህ ብር ነው አራተኛና አምስተኛ ፍሎር ላይ 3 ሚሊዮን 900 ሺህ ብር ነው ሙሉ ክፍያቸው ቅድመ ክፍያው 900 ሺህ ብር ነው ማለት ነው ሶ ደንበኞች ቅድመ ክፍያ ከከፈሉ በኋላ ቀሪውን ክፍያ ያለምንም ተጨማሪ ክፍያ ይሄ ማለት ያለምንም ዶላር ጭማሪ ቢኖር ኮንስትራክሽን ማቴሪያል ጭማሪ ቢኖር ምንም አይነት ጭማሪ ሳይደረግባቸው በአንድ አመት ተኩል ጊዜ ውስጥ ስፔሲፊክ የተዋዋሏትን ብር እየከፈሉ ይሄዳሉ ማለት ነው ሶ መረከቢያ ጊዜው 1 አመት ተኩል ይሆናል ማለት ነው በጣም ጥሩ እንግዲህ ከቦታው አንፃር ለንግድ ለቢሮም ሊሆን ይችላል እዛ ቦታ ላይ ለሚገዙ ደንበኞች ምን ያህል አዋጭ ሊሆንላቸው ይችላል እሱን እስቲ ከናንተ ከእውቀት አንፃር ከሰፋ ያለ ገለጻ እንድታደርጉ እሺ መልካም አዋጭነቱ 100% ነው የሚሆነው ምክንያቱም ቦታው ፒያሳ ነው ከመርካቶ ቀጥሎ ሁለተኛው የገበያ ኤሪያ ማለት ነው ፒያሳ ከዛ በበለጠ ግን እኛ ሱቁን ከነገበያው ነው ይዘን መጣ ነው ይሄ ማለት እኛ ሱቁን እየገነባን ነው ቴምር ሪል ስቴት ፊት ለፊታችን ላይ ደግሞ የአዲስ አበባ ከተማ መስተዳደር 15000 ካሬ ላይ ያረፈ ኢትዮጵያ ውስጥ እጅግ ትልቅ የሆነውን የመኪና ማቆሚያ ተርሚናል እየገነባ ነው ይሄ ማለት በጣም ብዙ ሺህ መኪና ፓርክ የሚደረግበት የታክሲ የባሶች ዋና መነሻው ተርሚናሉ ማለት ነው ሶ እሱ ያለው ኤግዛክት እኛ ሳይት ፊት ለፊት ላይ ነው እኛ ሱቁን ይዘን መተናል ገበያውን ደግሞ የአዲስ አበባ ከተማ መስተዳደር ይዞ መጥቷል ሶ እዛ ላይ የሚገዛ ደንበኛ
ይሄን በሰራበት ያዋጣኛል ወይ ባከራየው ያዋጣኛል ወይ የሚል ጥያቄ ውስጥ አይገባም። ከ100% በላይ ትርፋማ ነው የሚሆነው። አያይዤ የምነግርህ ነገር ደግሞ ፒያሳ አካባቢ የንግድ ሱቅ ኪራይ በጣም ውድ ነው። ለምሳሌ ለመጥቀስ ያክል የመብራት ኃይል ህንጻ እዛው ፒያሳ ላይ የአንድ የካሬ ዋጋ ኪራይ ከ15000 እስከ 20000 ነበር ጨረታ አውጥቶ የነበረው። ይሄ ማለት 20 ካሬ ንግድ ሱቅ እንኳን ቢከራይ አንድ ሰው ከ300,000 እና ከዛ በላይ ነው የሚሆነው ማለት ነው። ትርፋማነቱ 100% የተረጋገጠ ነው የሚሆነው። የትኛውንም አይነት ቢዝነስ ልስራበት ቢሉ ትርፋማ ነው የሚሆኑት ማለት ነው። ያው ህንጻው ሁሉንም ያካተተ ስለሚሆን ለልብስ ቤቶች፣ ለፀጉር ቤት፣ ለካፌ፣ ለሬስቶራንት፣ ለኦፊሶች፣ ለቢዩቲ ሳሎን፣ ሁሉንም ለጆለሪ ቤቶች ሁሉንም ያካተተ እጅግ ትልቅ ሞል ነው የሚሆነው። ብዙ ሺህ ቪዚት ይኖረዋል በቀን ማለት ነው። 100% ትርፋማ ነው የሚሆኑበት። እሺ የግዢ ሁኔታው እንዴት ነው የሚሆነው? ለምሳሌ ከሀገር ውጭ ያሉ ደንበኞች ሊኖሩ ይችላሉ። ያንን ነገር እንዴት ነው መግዛት የሚችሉት? እሺ መልካም። ያው እኛ ሽያጭ ስንጀምር ሀገር ውስጥ ያለን ሰው ብቻ አይደለም ታርጌት አድርገን የተነሳ ነው። ሀገር ውስጥም ከሀገር ውጭም ያሉ ኢትዮጵያውያን ሁሉም የንግድ ሱቅ ባለቤት እንዲሆኑ ነው። አብዛኛው የኢትዮጵያ ነዋሪ ኢትዮጵያውያን ወይም ከሀገር ውጭ ያሉት ሪል ስቴት ላይ ኢንቨስት አድርገዋል። ስፔሻሊ የንግድ የአፓርትመንት ላይ ኢንቨስት ያደረጉ ናቸው። ነገር ግን የንግድ ሱቅ አቅርቦት የለም። አብዛኛው ኢትዮጵያ ውስጥ ያለ ነጋዴ ተከራይቶ ነው የሚሰራው። ከሀገር ውጭም ያሉት ቢሆኑ አንድ ቀን ሙቭ አድርጌ ብመጣ የራሴ ቢዝነስ የምሰራበት የንግድ ሱቅ ዊሽ ያደርጋሉ። አቅርቦቱ የለም ኢትዮጵያ ላይ። እንደዚህ ደግሞ በልክ የሆነ አቅርቦት ያለው ድርጅት ይዞ ስንመጣ ኦንሊ ለአገር ውስጥ ላሉት ብቻ አይደለም። አግሪመንትን በተመለከተ ሁለት አይነት መንገድ አስቀምጠናል። አገር ውስጥ ላሉት ደንበኞች ቀጥታ በመደወል ኦፊሳችን በመምጣት ሳይቱን ቪዚት በማድረግ ሽያጩን መፈጸም ይችላሉ ማለት ነው። ከሀገር ውጭ ያሉ ደንበኞች ደግሞ ሁለት ኦፕሽን አላቸው። አንደኛው ተወካይ ካላቸው በተወካያቸው በኩል መጨረስ ይችላሉ። ሁለተኛው ደግሞ ምንም አይነት ተወካይ ለሌላቸው አገር ውስጥ ምንም አይነት ፕሮሰሱን ሊጨርስላቸው የሚችል ሰው ከሌላቸው እዛው ባሉበት ነው እኛ ሙሉ ኢንፎርሜሽኑን ፕሮቫይድ እናደርጋለን። ሌጋል የሆኑ ዶክመንቶችን እንልክላቸዋለን። አስፈላጊ ከሆነ ሳይቱንም በቪዲዮ ኮል እናሳያቸዋለን ማለት ነው። እዛ ሆነው ዲሳይድ ካደረጉ ፔመንትን በተመለከተ ስዊፍት ኮድ አዘጋጅተናል። በስዊፍት ኮድ መክፈል ይችላሉ። ኦር ደግሞ በራሳቸው በሚፈልጉት የፔመንት መንገድ መጠቀም ይችላሉ ማለት ነው። አግሪመንቱን በተመለከተ ደግሞ መታወቂያ ይልኩልንና ሰርተን በዲቴል ያለውን ነገር መጨረስ እንችላለን ማለት ነው። በሁለቱም መንገድ ኢዝሊ በሆነ መንገድ የንግድ ሱቅ ባለቤት መሆን ይችላሉ ማለት ነው። ስለነበረን ቆይታ በጣም አመሰግናለሁ። የገለጻዎችሽም በሰፊው ስለነበሩ በጣም አመሰግናለሁ። ምናልባት መጨረሻ ላይ ማስተላለፍ የምትፈልጊው ቀረ የምትይው ነገር ካለ ደግሞ ብትጨምሪበት። በመጨረሻም እንግዲህ ማስተላለፍ የምፈልገው ለንግድ ሱቅ ፈላጊዎች፣ ለነጋዴዎች፣ ወደ ንግድ ዓለም ደግሞ አዲስ እየተቀላቀሉ ላሉ ነጋዴዎች ፒያሳ ላይ እጅግ ዘመናዊ የሆነ ሞል የንግድ ሱቅ ለሽያጭ አቅርበንላቸዋል ማለት ነው። ከ3,900,000 ብር ሙሉ ክፍያ ጀምሮ ቅድመ ክፍያው ደግሞ ከ900,000 ብር ጀምሮ መግዛት ይችላሉ። ያለምንም ተጨማሪ ክፍያ ሙሉ በሙሉ በኢትዮጵያ ብር በአንድ ዓመት ተኩል ጊዜ ውስጥ እየከፈሉ የሱቅ ባለቤት በአጭር ጊዜ ውስጥ መሆን ይችላሉ ማለት ነው። እድሉን ተጠቀሙበት ነው የምለው። ለአጭር ጊዜ የሚቆይ ዲስካውንት ስለሆነ ከስር በምናስቀምጠው ስልክ ቁጥር በዋትስአፕ፣ ቴሌግራም እንዲሁም ቀጥታ በመደወል ኮንታክት ላይ ያደርጉን ይችላሉ። ይሄን ይመስላል። አመሰግናለሁ። እኔም በጣም አመሰግናለሁ።